ኢራን የአሜሪካ የወደብ መዝጋት የሚቀጥል ከሆነ በባሕረ ሰላጤው ቀይ ባሕርና በኦማን የባሕር ወሽመጥ እርምጃ እወስዳለሁ ስትል ዛተች። በስሪላንካ ለመቆየት የተገደዱት ከ200 በላይ የኢራን ባሕርተኞች ወደ አገራቸው ተመለሱ። ከእስራኤልና ሊባኖስ የዋሽንግተን ንግግር በኋላ እስራኤል ሂዝቦላን ማጥቃቷን ቀጠለች። ፕሬዝዳንት ፔዜሽኪያን ኢራንን ለማንበርከክ የሚደረግ ሙከራ እንደሚከሽፍ ተናገሩ። የአሜሪካ ምክትል ፕሬዝዳንት ትራምፕ ከኢራን ጋር ትልቅ ስምምነት ማድረግ እንደሚፈልጉ ተናገሩ። ትራምፕ የኢራን ጦርነት ሊያበቃ ተቃርቧል አሉ። ትራምፕ አሜሪካና ኢራን በሚቀጥሉት 2 ቀናት ውስጥ ሊወያዩ እንደሚችሉም ተናገሩ። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከሊባኖስ ፕሬዝዳንት ጋር ሊገናኙ መሆኑ ተገለጸ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ፕሬዝዳንት ጆሴፍ አውን ጋር ዛሬ እንደሚገናኙ የእስራኤል የደህንነት ምክር ቤት አባል ተናገሩ። ይህ የተባለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማኅበራዊ የትስስር ገጻቸው የእስራኤልና ሊባኖስ መሪዎች ሐሙስ እንደሚገናኙ ካሳወቁ በኋላ ነው። ትራምፕ ረቡዕ ምሽት በትሩዝ ሶሻል ማኅበራዊ የትስስር ገጻቸው በለጠፉት ጽሑፍ መሪዎቹ ከ10 ዓመታት በኋላ ለመጀመሪያ ጊዜ ነገ ሐሙስ ይነጋገራሉ ብለዋል። ፕሬዝዳንቱ በእስራኤልና ሊባኖስ መካከል ትንሽ እስትንፋስ እንዲኖር እየሞከርኩኝ ነው። የሁለቱ ሀገራት መሪዎች ከተነጋገሩ በጣም ረጅም ጊዜ ሆኗል። 34 ዓመት ገደማ ነገ ሐሙስ ይካሄዳል ብለዋል። ይህ የፕሬዝዳንቱ መግለጫ እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ በዋሽንግተን ዲፕሎማሲያዊ ንግግር ካደረጉ ከቀናት በኋላ የተሰጠ ነው። ፕሬዝዳንቱ ይህን ቢሉም ሊባኖስ ይደረጋል በተባለው ንግግር ላይ የምታውቀው ነገር እንደሌለ ጠቁማለች። በሊባኖስ ፕሬዝዳንታዊ ጽሕፈት ቤት የሚሰሩ አንድ ባለሥልጣን አገራቸው ከእስራኤል ጋር ሊደረግ ነው ስለተባለው ንግግር አታውቅም ሲሉ ንግግሩ ላይ ያለውን ጥርጣሬ ለቢቢሲ ገልጸዋል። የሁለቱ አገራት ታሪካዊ ንግግር በእስራኤልና በኢራን በሚደገፈው ሄዝቦላ መካከል ያለውን ጦርነት ለማስቆም ያለመ ነው። አሁን የእስራኤል የካቢኔ አባል ለአገሪቱ ጦር ሬዲዮ የመሪዎቹን ግንኙነት ማሳወቃቸውን ተከትሎ ንግግሩ ሊካሄድ የመቻሉ ዕድል ጨምሮ ታይቷል። ኢራን በበኩሏ ከዋሽንግተን ጋር የተደረሰው የ2 ሳምንት የተኩስ አቁም ስምምነት ሊባኖስንም እንዲያካትታል የማድረግ ጉዳይን አሜሪካ ማስከበር እንዳለባት ተናግራለች። የኢራን ፓርላማ አፈ ጉባኤ ባገር ጋሊባፍ በኤክስ ገጻቸው ባወጡት መግለጫ በሊባኖስ የተጠናከረ የተኩስ አቁም መሟላት የሄዝቦላን ጽኑ ትግል ረገብ ያደርገዋል ብለዋል። ኢራን አክሲስ ኦፍ ሪዚስታንስ በሚል የምትጠራው እና ሄዝቦላ አባል የሆነበት ተገዳዳሪ ኃይል በጦርነትም በተኩስ አቁም አንድ ነፍስ ናቸው ብለዋል። አሜሪካ 10 መርከቦቿን ወደ ኢራን መመለሷን አስታወቀች። የአሜሪካ ጦር በሆርሙዝ ወሽመጥ ወደ ኢራን በሚገቡና በሚወጡ መርከቦች ላይ የጣለው እገዳ ሰኞ ዕለት ገቢራዊ ከሆነ አንድም መርከብ እግዱን እንዳላለፈ ገለጸ። ጦሩ መርከቦችን እንደሚይዝ ወይም ወደ ኢራን ወደቦች ለመግባትና ለመውጣት የሚሞክሩትን እንደሚመልስ ገልጿል። በወሽመጡ አልፈው ወደ ሌላ አገራት ወደቦች የሚገቡና የሚወጡ መርከቦች ማለፍ እንደሚፈቀድላቸው ጠቁሟል። ትላንት ረቡዕ ምሽት የአሜሪካ ማዕከላዊ እዝ በሰጠው መረጃ 10 መርከቦች ወደሚመጡበት እንዲመለሱ ተደርጓል። እግዱ ተፈጻሚ ከሆነበት ሰኞ ወዲህም ምንም መርከብ ሰብሮ አላለፈውም ብለዋል። ፕሬዝዳንት ዶናልድ ትራምፕ ቴህራን በሆርሙዝ ወሽመጥ ከሚያልፉ መርከቦች ላይ ተሰበስበው የነበረውን ቀረጥ በማስቀረት እንዲሁም የነዳጅ ሽያጯን በማስተጓጎል ጫና እንደሚያሳድሩ ተስፋ አላቸው። ኢራን እገዳውን